የጽጌሬዳ ስቃይ። ጽጌሬዳ ተንበርክካ ነብዩን ይቅርታ እንድትጠይቅ አደረገች ሄቨን። ይህን ያደረገችበት ጽጌሬዳ እናቷን ለመርዳትና ለአንዳንድ ትምህርት ቤት ወጮች የምትሸፉንባቸውን ነገሮች በሙሉ ለማስተካከል እናቷን ጎን በጎን ከትምህርቷ ጋር መርዳት አለባት። እናም ለእናቷ ሳትነገር አንድ ነገር አደረገች። ይህንንም እናቷ ስለማትፈቅድላትና ሌላ ሰው ቤት እንድትቀጠር እሺ ስለማትላት በዚህን ሰዓት ጽጌሬዳ አንድ ደላላ ስታናግርም ደላላው የተመላላሽ ስራ እንደሆንም ስትነግረው እሺ በማለትም ይዟት ሄደው ከነብዩ አባት ቤት ነበር። ነብዩ አሁን ላይ ለጽጌሬዳ ያለው ንቄት እጅግ በጣም ያሳዝናል። ሄቨን ጽጌሬዳን እንግዲህ ነብዩን ይቅርታ ተንበርክካ እንድትጠይቀው አደረገቻት። በሰዓቱ ሄቨን ለነብዩ በመደወል ስልክ እሷ ላይ እንድጠመጠም አደረገች። የደወለችውም በጽጌሬዳ ስልክ ነበረ። እሱም ለምን አባሽ ደወልሽ? ምን ፈልገሽ ነው ማታ ይሄን ቴክስት የጻፍሽው? እያለ ቀወጠው። አሁን ላይ ለምንድን ነው ስለ መምህሩ ማለቴ አሳይመንት አልሰራም ብለሽ የተናገርሽው? በማለትም ሄቨን ለማጥመር ነበር ይሄን ያደረገችው። ግን ደግሞ ምስኪኗ ጽጌሬዳ ላይ የፈለገውን ቁጣና በቀል እየተበቀላት ይገኛል። ከዛም እቤት ውስጥ ስትሄድ እዛ ሲያትም የእሷ ያሰሪዋ ልጅ ሆኖ ተገኘ። በጣም ደነገጠች። ነብዩ ጋሽ የእርሰው ልጅ ነው አለች። አዎ ምነው ትተዋወቃላችሁ? አዎ አባዬ አንድ ትምህርት ቤት ነው የምንማረው። የቤት ሰራተኛዋ እሷ ነች? አዎ በማለትም አንድ የቤት ሰራተኛ ገረድ ጋር እኔ ተዋወቅኩ አልተዋወቅኩ ምን ሊመጣ እያለ ነብዩን አባቱን መናገር ጀመረ። አባትየውም የኔ ልጅ ምን እያልክ ነው አለው። የነብዩ አባት ደግሞ ጽጌሬዳን አሁን ላይ ህይወትሽን ሙሉ የሚቀየር ስራ መስራት አለብሽ፣ እንዴት ነው በዚህ መንገድ እያላት ይገኛል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንደናችሁ ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው እንግዲህ ሄቨን ጽጌሬዳ ቀጣይ ፓርቲ ይዘን መጥተናል። የጽጌሬዳ ስቃይ እናቷ እንግዲህ በቤት ሰራተኝነት ከወይዘሮ ረብቃ ወይም ደግሞ ከሄቨን እናት ቤት እድሜ ልካቸውን እየኖረችና እንደውም ደግሞ በሚያሳዝን ሁኔታ ድብቅ ምስጢራቸውን ስለምታቅም በፍጹም ይሄ ሊሆን አይችልም፣ መውጣት የለባትም እያለች ትገኛለች የሄቨን እናት። ሄቨን ግን ጽጌሬዳና እናቷ እዛ ቦታ ሊቀመጡ በፍጹም አልፈለገችም። እዚህ ሲሆኑ ለእኔ ሰላምና ደስታ አይሰማኝም፣ ስለዚህ እነዚህ ሰዎች መውጣት አለባቸው ብላ እናቷን አማከረች። እናትየዋም ምን እያልሽ ነው? ምን አስበሽ ነው? በፍጹም እንደዛ ሊሆን አይችልም። እናም ዘርፌ እዚህ ቤት እድሜ ልኳን ያገለገለች እና ከኔ ጋር ሲከፋይ ከጎን ሆና ብዙ የቆየች ናት። በዛ ላይ ደግሞ ትልቅ ድብቅ ሚስጥሮችን ታውቃለች። እናም ዘርፌና ልጇ ከዚህ ቤት ወጡ ማለት እኔን ደግሞ ነገ ጧት አፈላልገው ያገኙኛል ማለት ነው። ይሄ ነገር በፍጹም እንደዚህ ሊሆን አይችልም። ይሄ ነው ሚስጥርሽ፣ በቃ ይሄ ነው እናቴ አለቻት። አዎ አለች። በቃ እሺ በማለትም ተስማሙ። አሁን ላይ እንግዲህ ጽጌሬዳ ከነብዩ አባት ቤት ተመላላሽ ስራ ለመስራት ወስና ብትሄድም ጽጌሬዳ እናቷን ወይም ደግሞ አንዳንድ እናቷ የምትጨናነቅበትን ነገር አሁን የገባችው በትምህርት ቤት ውስጥ ስለሆነ እንዲሁም ደግሞ ከፍተኛ ክፍያ ያለበት ነበር። በዛን ሰዓት እናቴን መርዳት አለብኝ፣ ቢያንስ ለእስክሪብቶና ለደብተር መቻል አለብኝ ብላ የቤት ሰራተኛ ተመላላሽ እንድትቀጠርም አንድ ደላላ ጠየቀች። እሱም ወስዶ ለዛ ለሰውዬ ሲያስረክባትም የነብዩ አባት ነበር። የነብዩም አባት ጽጌሬዳን እንዳያት እጅግ በጣም ተደሰተ። በዚህ ሰዓት አሁን ላይ እሺ በቃ ጽጌሬዳ በማለትም አስተዋወቀው። ተስተ ዛሬውም በላይ በእርግጥ እኔ ክፍሏን አሳያት ሲላትም አይ እኔ ተመላላሽ ስራ ነው የምፈልገው ስትልም ችግር የለውም በቃ እንግዳውስ ቋሚ ሰራተኛ ፈልጌ ላምጣለሁ ሲል ደላላው አይ ችግር የለውም እንዳውም ከስተዛሬው በላይ ዛሬ ጥሩ ነው ያደረግከው፣ ቆንጆ ሽንኩርት የመሰለች በቃ ለየት ያለች ልጅ ነው ያመጣልኝ እያለ ተደሰተ። እሷም ፈራች። ነገር ግን አሁን ላይ
ነቢዩ አባት በጣም ቢወዳትም ግን አስፈርቷታል። ለምን አዝማሚያው ሌላ ነገር ነው እና በህይወቱ እንግዲህ ወጣትነቱን አንቱ ብላ ስትጠራው እኔ ይህን ያክል ትልቅ ሰው አይደለውም እያለም ይመልስላታል። በዚህን ሰዓት ምንድን ነው ሲላትም ተማሪ ነኝ እናቴ መርዳት ስላለብኝ አንዳንድ ነገሮችን ሰርቼ የምሸፍነውን ለእስክሪብቶና ለደብተር የምሸፍነው ወጭ ብዬ ነው የምሰራው ስትለውም በዚህ አይነትማ እንዴት አድርገሽ የ4 ዓመት ወጭ ትሸፍኛለሽ? ስለዚህ ምን በቀላሉ የምትቀየርበትን ስራን የልስጥሽ ሲላትም ምንድን ነው አልገባኝም አለች። ይህ ሁሉ ምንድን ነው ሴትነትሽን ስጭኝና እኔ ደግሞ ልክፈልሽ እያላት ነው። እሷ ግን ስላልገባትም ልጅም ስላልሆነች ለዚህ ነገር ሁሉ ለአማርኛ ሁሉ አዲስ ስለሆነች ግራ ተጋባች። ትምህርት ቤት በጣም ጎበዝና አንደኛ የምትወጣ ጀግና ሴት ናት። እናም አሁን ላይ ጽጌረዳ ግን ነቢዩና በሄቨን ምክንያት እየተፈተነች እየተሰቃየች ትገኛለች። ጽጌረዳ የምታረገው ነገር ግራ ቢገባትም አሁን ላይ ብታለቅስም ግን ደግሞ አማራጭ የላትም። ሌላው የአሳይመንት ስራ ተሰጥተው እሷ ሁሉንም ስራ ሰርታ ግን ሄቨን ደግሞ ተሷ ስልኳን ወስዳ የአሳይመንት ስራቸውን ለመምህሩም አልሰራም ብላ ጽፋ ልካለች። መምህሩ በዚህን ሰዓት ነቢዩ ለምንድነው ያልሰራው አልሰራም በሚልም ተነገረው። እናም ሄቨን አሁን ጽጌረዳና ነቢዩን አጣለቻቸው። ከዛም ልቀቀኝ ስትለውም ነቢዩን በፍጹም አልለቅሽም እንዴት እንደዚህ ታያለች ሲልም ስለምንድን ነው የምታወራው? እኔም አውቀው ነገር የለም አለች። በእርግጥ በተደወለለት ስልክ መልሶ እየደወለ ነበር። በዚህን ሰዓት የደወለችው በጽጌረዳ ስልክ ሄቨን ነበረች። እናም አሁን ላይ እየደወለላት ያለ ወደ እነሱ እየሄደች እዛው ተገናኙ። ሄሎ ስትልም አንቺ ነበርሽ ምን አባሽ ነው የምትቀባጥሪው በማለትም ነቢዩ ተናገራት። በዚህን ሰዓት እሷም በጥፊ ደረገመችው። እናም የነቢዩም ጓደኛ ቆይ ተረጋጉ በማለትም ገለገላቸው። ሄቨን በዚህን ሰዓት ምንድነው የተፈጠረው በማለትም ምን አባሽ እያደረግሽ ነው እያለች አንጠልጥላ ወሰደቻት። አሁን ላይ ጽጌረዳ አስፈራራቻት። ጽጌረዳ እንግዲህ የተመላለሰ የምሰራበት የነቢዩ አባት ቤት እንደሆነ አታውቅም። ከዛም ስሰራ መጨረሻ ላይ አንድ ቀን ከፊት ለፊቷ ተገጣጠሙ ሳሎን። ምን ነቢዩ ያንተ ልጅ ነው እንዴ አለች ጽጌረዳ። አው ምን ነው ታወቃላችሁ? አንድ ትምህርት ቤት ነው የምንማረው። እኔ ከዚች ከገረድ ልጅ ጋር ብተዋውቅ ምን ሊመጣ ሲልም አቶ መስፍን ልጄ ምን እያልክ ነው አለው። ጁስ ሰርታልኝ እንድታመጣልኝ ልንገራት በማለትም እንግዲህ ለጽጌረዳ ክችን ሄዶ ለካ ገረድ ልጅ ሆነሽ ነው እንደዛ እኔ ላይ እጅሽን የዘረጋሽው በይ ጁስ ፈስጠሻ አንጭ ሲላትም ፈጭታ ይዛለት ሄደ። አሳድሮ ሳይጠጣውም ጠዋት መታ ስታጸዳ ጁዙን ደፋባት። የመጨረሻ ልቧ ተሰብሮ አንቺ ገረድ ልጅ እያለም እንግዲህ ተናገራት። እሷም እያለቀሰች የምትሆነው ግራ ገባት። እሺ ብላ አጽድታ ሄደች። አሁንም ትምህርት ቤት በሩን ከፍታ ስትሄድ ተፊት ለፊቷ ሄቨን አገኘቻት። ምን ጽጌረዳ አለቻት። ሄቨን ምን እየሰራሽ ነው? እዚህ ምን ታረጊ? አንቺን ልጠይቅሽ እንጂ ምን አባሽ ታረጊያለሽ እዚህ ቤት? ምን አባሽ ነው? ይኸውልሽ ሄቨን እኔ እዚህ ቤት የመጣሁት በትርፍ ጊዜ እየሰራው ተመላላሽ ስራ ውጭ እንድሸፉን ነው አለች። እንደዛ ነው? ለነገሩ በምን አይነት ስራ? የቤት ሰራተኝነት። ለምን እጠይቅሻለሁ? ከዚህ ውጭ ሌላ ምን ታውቂያለሽ አንቺ ገረድ አለቻት። ከዛም ለመሆኑ እናትሽ ታውቃለች? አታውቅም? እንግዳውስ አንድ ነገር ታደርግልኛለሽ። ምን? የምትፈልጊውን ነገር አደርግልሻለሁ። ለእሷ እንዳትነግርብኝ። እንስማማ። ትናንትና ጠይቂ ስልሽ እምቢ ብለሽ ነበር። አሁን ነቢዩን ተንበርክከሽ ቅርታ ትጠይቃለሽ። ምን? እኔ እኮ አላጠፋም። ለምንድን ነው የምጠይቀው? አይ ካልሆነ ለእናትሽ ምርጫ ያንቺ ነው። እሺ በቃ ብላ ጽጌረዳ ተስማማች። እዛ ስትሄድም የመጨረሻ ልቧ ተሰበረ። ተንበርክከሽ ጠይቀው አለቻት። ተንበርክካ እንድትጠይቀው ማደረገቻት። እሱም አንቺ ራሱ በጣም አዝኜብሻለሁ። እንዴት እንደዚህ ለአንድ ለቤት ሰራተኛ ገረድ የምናደድ መስሎሽ
እንደዚህ ትገምችኛለሽ አላት። ጽጌረዳ እያለቀሰች ተንበርክካ ከጠየቀችው በኋላ ሄደች። ነገር ግን ምን እየተካሄደ ነው ብሎ ያሰበው የነብዩ ጓደኛ በጣም ተናደደባቸው። እናም ጥላ ሄደች። ልቧ ተሰበረ። እያለቀሰችም ተዛ ቤት ወጥታ ሄደች። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ መልካም ቆይታ ይሆንላችሁ።